ተረጋጋ እባክህ ሚኪ አጥፎ ካሜራውን ነው አንተ ሚኪ ቅሪቷ አካሏን አገኘ በጅብ ተበልቶ ነው ያገኘው ወይኔ ወንድሜ ቢኖር እኮ እንደዚያ ጸጸቱ ለኔ ነው የተረፈኮ ልጅ ሚኪ አሁን ላይ ወደ ሆስፒታል ገብቷል የህክምና ክትትል ማድረግ ስላለበት አሁን ላይ እኛ በቅርበት ወደምናውቀው አንድ ክሊኒክ ሄዶ ህክምና እየተደረገለት ይገኛል ክፉ ነገር አያውሩ ይሉት እኔ አሁንም ቢሆን ነገሮት ነገር እባክዎትን ቆይ ተረጋጉ ሀዘኔ በአግባቡ እንዳልወጣ ያደረከኝ ነው እኔ እንደሰማሁት ከሆነና እነሱም እንዳሉኝ ከሆነ ማዕዛ እንደሞተች እንዲሁም ደግሞ እንዳረጋገጡ እንደቀበሯት ጭምር ነው እየተናገሩ ያሉት ማለት ምን ይያልክ ነው አልገባኝም መቃብሯ ላይ እንወሰድህና ቅሪቷ አካሏ አውጥተህ ጠይቃት እስኪ ትረፍበት ምን አርጉ ነው የምትለን እንዴ ታዲስ አበባ ድረስ እዚህ መተህ ሞጆ ድረስ መተህ ይሄን ልታወራ ነው ቁም ነገር ፍሬ የሌለው ማቶ መሳፍንት አሁንም ቢሆን እሷን ማስመጣት ይችላል ሚኪ የምትለው ወንድምህ እሱ ነው ሲያሳድዳት የነበረ ነግራይ ነበርኩ አዲስ አበባ በነበረችበት ጊዜ መረጃ ይዘሻል ብሎ ሲያሳድዱኝ ነበር እያለች ነበር ምንድነው ልጄ ምንድነው ይሻልኳት የሆነ መረጃ ይዘሻል ብሎ ያሳድዱኛል ሊገሉኝ ሲል ነው የመጣው አለች አንድ ወር ነው የሚሆናት እኔን ነፃ የሚያረግ ማስረጃ በእጇ ያለ ሴት እሷ ሞተች ማለት ይውል እኔ እድሜ ልክ እስር ቤት ነው የምበሰብሰው አንተ ሰው ወንድም በህይወታል እኔ እኮ እህቴን ነው ያጣኋት አብሮ ወደጊ በጣም ነው የሚከብደው ሚጠቅምህ ከሆነ መናገር ያለብኝ ነገር እነግርሃለሁ ምንድነው የምታገኙት ለምንድነው እንደዚህ የምታስቸግሩ ሰው በለቅሶ እያለ ምንድነው የምትጠቀሙት እንደዚህ ካሜራ ይዛችኋል ምናምን ምንድነው ከኛ በላይ ከቤተሰብ በላይ እናንተ ያንገባገባችሁ ነገር ምንድነው በሷ መሞት የተነሳ ያንን ቪዲዮ ማግኘት ባለመቻሉ የተነሳ አንተ ቪዲዮ ትላለህ እንዴ አንተ እኮ ቢያንስ ወንድም በህይወት አለ እኛ እኮ የታችንን እና ያጣው ምን ሆነብህ አንተ ወንድም እንግዲህ ውድ ተመልካቾቻችን አሁን ላይ ደስ በሚል ዜና አይደለም የመጣሁት የኔ ስራ ባልደረቦች ስለ መዓዛ አንድ በጣም የሚደብር መረጃ እንዳገኙ እየነገሩኝ ይገኛሉ ያንን መረጃ እውነቱን ለመናገር እኔ አላረጋግጥኩኝም ነገር ግን ለእናንተ እየተፈጠረ ያለውን ነገር በሙሉ ማስረዳት ስላለብኝ ነው እዚህ ጋር የተገኘሁት የኔ ስራ ባልደረቦች ስለ መዓዛ ብዙ ነገሮችን እያጣሩ ይገኛሉ እንዲሁም የሚኪም የስራ ባልደረቦች ጭምር በመቀናጀት አንድ ላይ ሆኖ ብዙ ነገሮችን ስለ መዓዛ ለማጣራት እየሞከሩ ነው ያን ነገር እየሞከሩ ባለበት ሰዓት ላይ በጣም ስለ መዓዛ መስማት የማልፈልገውን የሚደብሩ መረጃዎችን እየሰማሁ እገኛለሁ ያን ነገር ሳረጋግጥ ለእናንተ የምነግራችሁ ይሆናል እንዲሁም ደግሞ ለሚኪም ያገኘሁትን ነገር መናገር ስላለብኝ ሚኪን ደውዬ እንዲመጣ ነግሬዋለሁ ያው ሚኪ እየመጣ ይገኛል ሚኪ ለብቻው አንዳንድ ነገሮችን እያጣራ ይገኝ ነበር ስለ መዓዛ ስላለችበት ቦታ እሷን ማግኘት ስለሚችልበት ሁኔታ በሙሉ እሱ እያጣራ ነበር እውነቱን ለመናገር ወደ ተመልካቾቻችን ይሄንን ነገር ለኔ ቢተውልኝ ሚኪ እኔ ሁሉንም ነገር እንድሰራ ቢፈቅድልኝ በጣም ነበር ደስ የሚል ነገር ግን ሚኪ እንደምታውቁት ቁጭ ማለት የሚወድ አይነት ሰው አይደለም አንድ ነገር ከጀመረ መጨረሻውን ሳያገኝ አርፎ የሚቀመጥ አይነት ሰው አይደለም መቀመጥም የሚወድ አይነት ሰው አይደለም በስራ ራሱ መወጠር የሚፈልግ አይነት ሰው ነው ነገር ግን እኔ እንዲያርፍ በጣም እፈልጋለሁ ሚኪ በተለይ አሁን እየመጡም እየሰሟቸውም ካሉ መረጃዎች አንፃር ሚኪ ቢረጋጋ እረፍት ቢያደርግ በጣም ደስ ይለኛል ቢሆንም ሚኪ እንደማይሰማኝ አውቃለሁ በእርግጠኝነት አይሰማኝም አሁን እረፍት አድርግ ብለው ምን ሆንኩኝ ነው የሚለኝ ቢሆንም አላቅም አሁን ላይ የሰማሁትኝ መረጃ እሱ ሲሰማ ምን ሊፈጠር ይችላል ሚኪ ምን አይነት ስሜት ውስጥ ይገባል የሚለውን ነገር ምንም የማውቀው ነገር የለም ቸር እንዲገጥመኝ እንድትመኙልኝ ስለጠይቃችኋለሁ ተመልካቾቻችን አላቅም በጣም የሚደብሩ መረጃዎችን ነው እየሰማን ያለ ነው በጣም ስለሷ ለማጣራት ያልገባንበት ቦታ የለም ውድ ተመልካቾቻችን ያልፈነቀልነው ድንጋይ የለም ብዙ መረጃዎችን አግኝተናል በጣም ብዙ አሁን ላይ ያገኘሁትን ግን እውነት የመሆን እድሉ በጣም የሰፋ ነው በጣም ነገሮችን ለኛ የሚያጨልምብንም ጭምር ነው አላውቅም ምን እንደምናደርግ ምንም የማውቀው ነገር የለም አሁን ላይ በጣም እኔ ራሱ አሁን እውነቱን ለመናገር ግራ ተጋብቻለሁ በጣም ይሄ ነው ለማለት ሁላ ለእናንተ እስከ መቸገር ደረጃ ድረስ ደርሻለሁ ምን እንደተፈጠረ ጭምር አላውቅም ነገሮችን እንዴት እንደማጠራቸውም ጭምር አላውቅም ይሄን ነገር መስማት አልፈልግም እኔ ጭራሽ እኔ እንጃ ብቻ የሚፈጠረውን ነገር እንድትመለከቱኝ እጋብዛለሁ ወደ ተመልካቾቻችን አብራችሁን ቆዩ
ሰላም ጤና ይስጥልን። እንግዲህ ውድ ተመልካቾቻችን አሁን ላይ ከሚኪ ጋር እገኛለሁ። ሚኪ አንዳንድ ነገሮችን እያጣራ ነበረ። ነገር ግን የግድ መምጣት ስላለበት እንዲሁም ደግሞ እኔ አንድ የሰማሁት መረጃ ስላለ የግድ ለሚኪ መናገር ስላለብኝ እሱ መስማት ስላለበት ነው አቻኩዬ እዚህ ጋር ያመጣሁት። እንግዲህ ሚኪ እንዴት አድርጌ ላንተ መናገር እንዳለብኝ አላቅም። ምንድነው እንግዲህ ሚኪ እንደምታውቀው ስለ መዓዛ በጣም ብዙ ነገሮችን እያጣሩ ነው። እኔም ብቻ ሳልሆን የኔ የክሩ ባልደረቦቼ በጣም ብዙ ነገሮችን እያጣሩ ነበር። እውነቱን ለመናገር 100% እርግጠኛ አይደለሁኝም። አሁን ላይ በሰማሁት መረጃ አንተ የግድ ማወቅ ስላለብህ ይሄ ነገር ከአንተ ጋር የተገናኘ ነገር ስለሆነ ማወቅ ስላለብህም ነው። እንዳይደብርህ ይኸውልህ ሚኪ እንዳይደብርህ ራስህን አረጋጋ። ሁሉንም ነገር እናረጋግጣለን። አልገባኝም። ምንድን ነው ይኸውልህ ሚኪ ብዙ እያጣራን ባለበት ሰዓት መዓዛ ሞጆ ላይ ቤተሰብ እንዳላት የኔ ባልደረቦች አግኝተዋል አንዳንድ መረጃዎች እና ሞጆ ላይ የመዓዛ አጎት ነው ያለው እዛ ቦታ ላይ። ስለዚህ ሞጆ ናቸው የመዓዛ ቤተሰቦች። የመዓዛ አጎት እዛ ይገኛልና በጣም ጥሩ እያጣራ ምናልባት እዛ ልትሆን ትችላለች ነው። ይኸውልህ አሁን የመዓዛ ቤተሰቦች መዓዛ ሞታለች ብለው ለቅሶ ተቀምጠዋል። ምን እያልክ ነው? እኔ እንደሰማሁት ከሆነና እነሱም እንዳሉኝ ከሆነ መዓዛ እንደሞተች እንዲሁም ደግሞ እንዳረጋገጡ እንደቀበሯት ጭምር ነው እየተናገሩ ያሉት። ማለት ምን እያልክ ነው? አልገባኝም። እኔ አናግራቸው ነበረ በስልክም መዓዛ ሞታለች አረጋግጠናልኛ ቀብረናታልም ጭምር እያሉኝ ነው። ቀብረናታል? አዎ። ፈጽሞ ከእውነት የራቀ የማይመስል ነገር ነው። ማንን ያገኘው ማለት የመዓዛ አጎት ነው። እናትና አባቷ ሞተዋል። አዎ የኔ ስራ ባልደረቦች እዛ ድረስ ሄዶ አጣርተው ነበረ፣ አውርተዋቸዋልም ጭምር መዓዛ እንደሞተች እንዳረጋገጡ እንዲሁም ደግሞ እንደቀበሯት ጭምር ነው የነገሩ። ምንድነው? ማን ነው የሚቀብራት? መዓዛ የገዛ ቤተሰቦቿ ናቸው። ምን ማለት ነው? ይኸውልህ እኔ እንደዚህ አይነት ነገር መስማት አልፈልግም ናቲ፣ እንደዚህ አይነት ነገር መስማት አልፈልግም። እውነቱን ለመናገር ይሄ ነገር እውነት ባይሆን እኔም በጣም ነው ደስ የሚለኝ። ምክንያቱም እንዴት እየለፋን እንደሆነ በደንብ አውቃለሁ። በጣም እየለፋን ነው በሷ ጉዳይ ላይ በደንብ አውቃለሁ። ይሄ ነገር ስሜቴ እንደሚያደርግም ጭምር አውቃለሁ። ነገር ግን የግድ ማወቅ መቻል አለብህ። የኔም ያንተም የሥራ ባልደረቦች ያጣሩትን ነገር ማለት እኮ ይኸውልህ እኔን ነፃ የሚያደርግ ማስረጃ በእጇ ያለ ሴት እሷ ሞተች ማለት ይኸውልህ እኔ እድሜ ልክ እስር ቤት ነው የሚበሰብሰው። ይሄ ሊሆን አይችልም። ይኸውልህ የማይመስል ነገር ነው እያወራ ያለ። እንደዚህ ሊሆን አይችልም። ካሜራውንም ምኑንም ይኸውልህ ናቲ ሚኪ እኔ አንተን ልዋሽበት የምችልበት ምንም ምክንያት የለኝም። ያንተም የኔም የሥራ ባልደረቦች ጭምር ናቸው አሁን ላይ ሞጆ ነው ያሉት። እየነገሩኝ እንዳሉት ከሆነ እንዳረጋገጡ እንዴት ለኔ አልነገሩኝም? እኔ አንተ እንድትረጋጋ ብዬ ነበር እውነቱን ለመናገር ያልነገርኩ። ግን አሁን የግድ ማወቅ ስላለብህ ነው። የግድ ማወቅ አለብህ። የዚህ ጉዳይ ተጠቂ አንተ ነህ ሚኪ ተረጋጋ እባክህ ሚኪ አጥፎ ካሜራውን ነው አንተ ሚኪ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? እኔ ናቲ ነኝ። እንግዲህ ውድ ተመልካቾቻችን እንደተመለከታችሁት ነው ሁሉም ነገር ለእናንተ የምነግራችሁ። ምንም አሪፍ መረጃ የለኝም፣ ደስ የሚል መረጃ የለኝም። በመርዶ ነው ወደ እናንተ እየመጡ ያሉት። ምክንያቱም ሚኪ አሁን ላይ ወደ ሆስፒታል ገብቷል። የሕክምና ክትትል ማድረግ ስላለበት አሁን ላይ እኛ በቅርበት ወደምናውቀው አንድ ክሊኒክ ሄዶ ሕክምና እየተደረገለት ይገኛል። ራሱን ስቶ ወድቆ ነበረ። ምክንያቱም ወደ ተመልካቾቻችን በጣም ለብዙ ጊዜያት ሲፈልጋት የነበረች ብዙ መስዋዕትነት የከፈለባት መዓዛ እንዳለመታደል ሆኖ እንደሞተች ሰምተናል። ለሚኪ በጣም ስሜቴ የሚያደርግ ነገር ነው። እውነቱን ለመናገር ለሱ አይደለም ለኛም ጭምር በጣም ስሜቴ የሚያደርግ ነገር ነው። አሁን ላይ ሚኪ ብቻ አይደለም እንደ ክሩ ጥሩ ስሜት ላይ አይደለም። በጣም ሁሉም ነገር ረብሾን ያለ ነው። በይሳት መዓዛ ምን ያክል እንደለፋንባት እኛ ነን የምናውቀው። እናንተም ጭምር በደንብ አይታችሁናል፣ በተወሰነ መልኩም ቢሆን ማለት ነው። አላቅም ምን ማለት እንዳለብኝ። መዓዛ መሞቷ በዚህ ሰዓት ለኛ በጣም መርዶ ነው፣ በጣም ትልቅ መርዶ ነው። ሚኪ ያንን ነገር በሰማበት ጊዜ የሆነው ነገር በጣም ከአይምሮ በላይ ነው። ምክንያቱም አላቅም ሚኪ በጣም እየፈለጋት ነበረ በጣም። ምክንያቱም ነፃ የሚወጣው መረጃ እሷ ጋር ብቻ ነው ያለው። ከዚህ በኋላ ያንን ቪዲዮ የት ልናገኘው እንደምንችል ምንም አልገባኝም። ምንም እንዴት እንደምናደርግ አላቅም። ቢሆንም ግን አሁንም ቢሆን ተስፋ አልቆረጥንም። ከሚኪ ጎን ሆነ ሚኪን ለማበርታት ሚኪን ለማጠንከር እየሞከርን ነው። የቻልነውን ያክልም እየለፋን ጭምር ነው። ሚኪ ያለበትን ሁኔታ በሳት ለእናንተ ለማሳወቅ ያክል ሚኪ የሕክምና ክትትል እየተደረገለት ይገኛል። ራሱን ስቶ በሚወድቅበት ሰዓት ላይም እዚህ አካባቢ ትንሽ መቶታል። ያው የሕክምና እርዳታ እየተደረገለት ነው። ደህና ነው ብዬ ለእናንተ መናገር አልፈልግም። ደህና አይደለም። አሁን ላይ ሚኪ የምትወዱት የምታከብሩት የምትናፍቁት
ወንድማችሁ ሚኪ በዚህ ሰዓት ደህና አይደለም። የህክምና ክትትል እየተደረገለት ነው። እንዲሁም ከባድ ሁኔታ ላይ ነው ያለው። ውድ ተመልካቾቻችን ይህንን መስማት እንዲሁም ደግሞ ለእኔ ደግሞ ይህንን ነገር መናገር ምን ያክል ከባድ እንደሆነ ጠንቃችሁ ታውቁታላችሁ። ለእናንተም ይህንን ነገር ባልነግራችሁ ጥሩ ነገር በነግራችሁ መዓዛ እንደተገኘች ቪዲዮ እንደተገኘ ሚኪም ነፃ እንደወጣ ለእናንተ መናገር ብችል በጣም እድለኛ ነበርኩኝ። ነገር ግን እንዳለመታደል ሆኖ ይህን ነገር ለእናንተ መናገር አልቻልኩም። እየነገርኳችሁ ያለሁት መርዶ መዓዛም ሞታለች። ሚኪም ጥሩ ሁኔታ ላይ አይደለም። ሐኪም ቤት ገብቷል። አላቅም የእሱን ነገር ወደ አዲስ አበባ ስመለስ የማጣራ ይሆናል። ውድ ተመልካቾቻችን አሁን ላይ ያለሁትኝ ሞጆ ከተማ ላይ ነው። ከአዲስ አበባ ወጣ በላይ የምትገኘው ሞጆ ከተማ ላይ እዚህ የተገኘሁትኝም የመዓዛ አጎት እዚህ እንዳለ መረጃዎች ስለደረሱኝ ነው። እንዲሁም ደግሞ ደውዬ ለማናገር ሞክሬያለሁ ለቀረጻ። እሱንም አንዳንድ ነገሮችን ለመጠየቅ ፈቃደኛ እንደሆነ ስለነገረኝ ነው እዚህ ቦታ ላይ የተገኘሁትኝ። እንግዲህ እሱ እንደነገረኝ ከሆነ መዓዛ ከሞተች ሳምንት አካባቢ ነገር ሆኗታል። ምን አይነት መረጃ ከሱ እንደማገኝ አላቅም። ውድ ተመልካቾቻችን ጥሩ ተስፋን ሰንቄ ነው እዚህ ጋር የተገኘሁት። አዲስ የሚኪን ተስፋ የሚመልስልኝ የሆነ ነገር አገኛለሁ ብዬ ነው እዚህ ቦታ ላይ የተገኘሁት። ውድ ተመልካቾቻችን እናንተ ማስቸገር የምፈልገው ነገር በየሃይማኖቶቻችሁ እንድትጸልዩልን ነው። አሁን ላይ እንደ ክሩ የሚያስጠላ ስሜት ላይ ያለ ነው። ልፋታችን ሁሉ መና እየቀረ ነው። ውድ ተመልካቾቻችን አሁን ላይ ከመቼውም ጊዜ በላይ የእናንተ ጸሎት ያስፈልገናል። እኔም ቀንቶኝ ያንን ቪዲዮ እንዳገኝ ሚኪን መርዳት እንድችል እንድትጸልዩልኝ፣ እንዲሁም ደግሞ በዚህ ሰዓት ሐኪም ቤት ለሚገኘው ወንድማችሁ ደህና ሆኖ ወደ ስራ እንዲመለስ እንድትጸልዩለት በትህትና መጠየቅ እፈልጋለሁ። ውድ ተመልካቾቻችን ይቅና በሉኝ። የመዓዛን አጎት ሄጄ የማናገረው ይሆናል። አብራችሁን ቆዩ። ውድ ቤተሰቦቻችን እንግዲህ በድጋሚ ተመልሼ መጥቻለሁ። አሁን የምገኘው የመዓዛ አጎት ወደ ሆኑት አቶ መሳፍንት የሚኖሩበት ግቢ ላይ እገኛለሁ። ውድ ተመልካቾቻችን እንግዲህ ደውዬ አንዳንድ ነገሮችን አሳውቂያቸዋለሁ። ካሜራ ይዤ እንደመጣ እንዲሁም ደግሞ ስለ መዓዛ እንዲነግሩኝ የምፈልጋቸው አንዳንድ ነገሮች እንዳሉ ነግሬያቸዋለሁ። ሀዘን ላይ ቢሆኑም ፍቃዳቸውን ሰጥተውኝ ነው በይሳት እዚህ ጋር የተገኙት። እንግዲህ ሀዘን ላይ ስለሆኑም ብዙም ባላስጨንቃቸው ደስ ይለኛል። ነገር ግን እኛም ካለንበት ሁኔታ አንጻር የግድ አሁን ላይ እሳቸውን አግኝቼ ማውራት ስላለብኝ ነው እዚህ ቦታ ላይ የተገኙት። እንግዲህ እጠራቸውና ከነሱ ጋር አንዳንድ ቆይታ አደርጋለሁ። አብራችሁን ቆዩ ተመልካቾቻችን። ቤቶች አቶ መሳፍንት እኔ ነኝ። እንዴት ዋሉ አቶ መሳፍንት? ሰላም ነው? እንዴት ነው? መጣ? አዎ መጣሁ። እንግዲህ አስቸገረን። ሀዘን ላይ እንደሆኑ አውቃለሁኝ በደንብ። ካለንበት ሁኔታ አንጻር ጊዜ የማይሰጥ ነገር ስለሆነ ነው አሁን ላይ ያስቸገርኩት። በጣም ይቅርታ። ያው እንግዲህ የሚጠቅም ነገር ካለ ችግር የለውም። እስኪ እና ምንድን ነው የማግዝህ? ምንድን ነው የምትፈልገው? ያው አቶ መሳፍንት ማወቅ የፈለግኩትኝ አሁን ላይ ስለ መዓዛ አንዳንድ ነገሮችን ከነገሩ እንድኝ ነው። በጣም በመጀመሪያ በጣም አዝናለሁኝ ስለ መዓዛ ላይ ስለተፈጠረው ነገር። ይሄ ነገር ባይፈጠር እውነት በጣም ደስ ይለኝ ነበረ። በጣም ለረጅም ጊዜ መዓዛን ፍለጋ ስለፋ ነበረ። በጣም ለረጅም ጊዜ እኔ ብቻ አይደለሁኝም፣ ወንድሜ እንዲሁም የስራ ባልደረባዬ ሚኪ በጣም እሷን እየፈለጋት ነበረ ለረጅም ጊዜ። እሷ ላይ ጊዜያችንን ጉልበታችንን ፈጅተናል። ነገር ግን በዚህ ሁኔታ እናገኛታለንም ብዬ አላሰብኩኝም ነበረ። የምናስበው የነበረው እሷን በህይወት አግኝተን እኛም ከእሷ የምንፈልገውን ነገር አግኝተን እሷም በነፃነት እንድትኖር ማስቻል ነበረ። ሁሉም ነገር እግዚአብሔር አልፈቀደውም። ያው ነፍሷን በገነት ያኑሮ ማለት ብቻ ነው የምችለው። ላይ እንደዛ ነው። መዓዛ ልጄ እንደ ልጄ ነው ያሳደግኳት። የወንድሜ ልጄ ናት። ያው እኔ ነበር ያሳደግኳት። ወላጆቿ በልጅነቷ ነው ህይወታቸውን ያለፈ እና ሆነ በቃ እንደዚህ ነው እንዳልኩ ነው። ያው የለችም በህይወት። ይሄ ነው ያለ። እንደው ሀዘን መቀስቀስ አይሆንብኝና ምንድነው የተፈጠረው? ምንድነው ማለት እንዴት ነው ይሄ ነገር ሊፈጠር የቻለው? በመጀመሪያ እኔ የምላችሁ እኔ ሀዘን ላይ ነው ያለሁ። አንተም ገልጸዋል። የሚጠቅምህ ከሆነ መናገር ያለብኝ ነገር እነግርሃለሁ። ምንድን ነው የምታገኙት? ለምንድን ነው እንደዚህ የምታስቸግሩ? ሰው በለቅሶ እያለ ምንድን ነው የምትጠቀሙት? እንደዚህ
ካሜራ ይዛችኋል ምናምን። ምንድን ነው ከኛ በላይ ከቤተሰብ በላይ እናንተ ያንገባገባችሁ ነገር ምንድን ነው? በጣም ይቅርታ ያገኙት ሰዓት ላይ እየነገርኩት ነበር። ለመጀመሪያ ጊዜ የሚደወልኩት ሰዓት ላይ እየነገርኩት ነበር። በስልክ ከሚሆን ና ብያለሁ። ነግራኸኝ ነበር፣ ጀምረህልኝ ነበር። ምንድን ነው የምታገኙት? ምንድን ነው የፈለጋችሁት? በጣም ይቅርታ። አሁንም ቢሆን ሀዘን ላይ እንደሆናችሁ አውቃለሁ። በዚህ ጊዜ ትክክለኛው ሰዓት እንዳልሆነም አውቃለሁ ለእናንተ። ነገር ግን እሷ ጋር አንድ ቪዲዮ አለ ወንድሜን ነፃ ሊያወጣልኝ የሚችል። የምን ቪዲዮ ነው? ያው በተወሰነ መልኩ ይህን ነገር እንደሚያውቁ ነግሮኛል ቅድምም ቢሆን። ለእርሱ አሁን ሰፋ ባለ ሁኔታ ለማስረዳት ያክል ወንድሜ ሚኪ የብዙ የተበደሉ ሰዎችን ፍትህ የሚያስገኝ ስራ የሚሰራ ወንድም አለኝ እና ያ ልጅ በአጋጣሚ አንዲት ሴት ስትገደል ቦታው ላይ ደርሶ ነበረ። እሷን ለማዳን በሚሞክርበት ሰዓት ላይ የተቆራረጠ ቪዲዮ ቀርጸውት እሱ የእሷን ነፍስ እንዳጠፋ አስመስለው ነገሮችን ወደ ህግ ሊወስዱ ስለሆነ እንዲሁም ደግሞ እሱ ራሱን ነፃ ማውጣት ስላለበት ነበረ ከመዓዛ ጋር ግንኙነት። መዓዛ ያንን ነገር ከመጀመሪያውም ጀምሮ በአጋጣሚ ሆኖ በቦታው ተገኝታ ቪዲዮ እየቀረጸች እንደሆነ መረጃው ስለደረሰን እንዲሁም ደግሞ እህቷንም አውርተናት ነበረ፣ መስከረምም ማለት ነው። እሷን በምናወራበት ሰዓትም እውነትም አልመጣችም እኮ እህቷን ለቅሶ እንኳን አላወቀችም እኮ አላገኘቻትም። አዲስ አበባ የለችም። አግኝተናት ነበረ። ይህን ነገር ልናገኛት አልቻልንም እኮ ሀዘንም ልትካፈል አልቻለችም እኮ። እውነቱን ለመናገር እሷም ጥሩ ሁኔታ ላይ አይደለም ያለችው። ድብደባ ደርሶባታል። የምን ድብደባ ነው የምትለው? እና ለምንድን ነው ይዛት ያልመጣህ ታዲያ? ወደዚህ መምጣት የምታውቅ ከሆነ ወደ አጎታቸው እንድትመጣ ለምን አላደረግክም? ችግር የለውም አቶ መሳፍንት፣ አሁንም ቢሆን እሷን ማስመጣት ይችላል። ሚኪ የምትለው ወንድምህ እሱ ነው ሲያሳድዳት የነበረ። ነግራኝ ነበር እኮ አዲስ አበባ በነበረችበት ጊዜ መረጃ ይዘሻል ብሎ ሲያሳድዱኝ ነበር እያለች ነበር። እናንተ ነበር እንደዛ የምታሳድዷት? አይደለም አቶ መሳፍንት፣ ይኸውልህ እኛ እሷን እየፈለግናት ያለ ነው ያንን ቪዲዮ እንድትሰጠንና እንዲሁም ደግሞ ንጹህ መሆኑን ወንድሜ ንጹህ መሆኑን የሚያረጋግጠው ቪዲዮ እሷ ጋር ስላለ ያንን ቪዲዮ እንድትሰጠን ብቻ ነው። እሷን እያሳድዷት እሷን እየፈለጓት የነበረው ሊገሏት ነው። እነሱ ሰዎች ደግሞ ያንን ወንጀል የፈጸሙ ሰዎች እናንተ አይደላችሁም ታዲያ? እኛ ንጹህ ሰዎች ነን። የተበደሉ ሰዎችን ፍትህ የምናስገኝ ሰዎች። መረጃ ይዛብን ምናምን ስትል ነበር እኮ። መረጃ የያዘችው እዛ ቦታ ላይ ወንጀሉ ሲፈጸም ከመጀመሪያው እስከ መጨረሻው ያለውን ነገር በሙሉ በቪዲዮ እንዳስቀረች እና እጇ አለበት። እሷ ምንም እጇ የለበትም። እሷ እንዲሁም ሚኪን ማለት ወንድሜን ስትሰራ እንደነበር ነው የማውቀው። አውቃለሁኝ። እኔ አላቅም በምን አጋጣሚ እዛ ቦታ ላይ እንደተገኘች። አሁንም ቢሆን ክሊር የሆነ መረጃ የለኝም እውነቱን ለመናገር። ነገር ግን ሙሉ ቪዲዮ እሷ ጋር አለ። ልጅቷ ከመሞቷ ከመገደሏን በፊት ማን እንደገደላት የሚያሳይ ሚኪ ምን ሰዓት ላይ እንደደረሰ እዛ ቦታ ላይ የሚያሳይ መረጃ እጇ ላይ አለ። ለዛ ነው እሷን እየፈለግኳት ያሉት። እንዲሁም ደግሞ እነዛ ሰዎች ማለትም ደግሞ ልጅቷን የገደሏት ሰዎች እሷንም ጭምር ሊገሏት እየፈለጓት ነበረ። በጣም ለረጅም ጊዜ ፈልገዋታል። በጣም ለረጅም ጊዜ ነበር። ለዚህ ይሁን የሚያሳድዱኝ ሰዎች አሉ መረጃ ይዘሻል እያሉኝ ነበር ብላ ስትሳቀቅ ነግረህ አልችልም የነበረችበት ህይወት። በመጨረሻ ግን እሱ ስንችለው ነበር። በዚህ ሳምንት ግን በጣም አዝናለሁ አቶ መሳፍንት፣ በጣም አዝናለሁ እውነት። አባ ልጅ አለች። እስኪ ወንበር ታምጣ እንዴ! ወንበር ታምጣና ቁጭ ብለን ብናወራስ? መንገድ ላይ ከሆነ ችግር የለውም። ወንበር ከሚወጣም ወደ ውስጥ ገብተን ማውራት እንችላለን። ፈቃደኛ ከሆኑ ውስጥማ እንገባለን። ያው ውስጥ እኮ ሀዘን ላይ ነው የተቀመጥነው፣ ግን እዚህ ያለን ወሬ ስለጀመርክ ነውና አንቺ አባ ልጅ አለች ወንበር አላመጣ። ችግር የለውም። ያው እናንተም ከምትቸገሩ ውስጥ ገብተን ማውራት እንችላለን ፈቃደኛ ከሆኑ እና አሁን ምንድነው ፈልገው አልክ? በሀዘን ላይ ስለሆንኩ እያልከው ያለ ግራ እየገባኝ ነውና ከወንድሜ ልጅ ጋር ምንድነው ግንኙነት ያለው? ምንድነው መዓዛ ላይ ምንድነው የምትፈልጉት? ከዛ አሁንስ መሞቷን አሁን እንግዲህ ነግሬ ያለው ምን እንድረዳህ ነው የምትፈልገው? ቤት ከመግባታችን በፊት እስኪ አሁን ላይ አቶ መሳፍንት ከእርሶ የምፈልገው ነገር መዓዛ እዚህ ከመጣችበት ጊዜ ጀምሮ ያለውን ነገር እንዲነግሩኝ፣ እንዲሁም ደግሞ አላቅም ፈቃደኛ ከሆኑልኝ የመዓዛን ንብረቶች ማግኘት እፈልጋለሁ። ምክንያቱም መዓዛን ነፍሷን ፈጣሪ በአጸደ ገነት ያኑርልን። እሷ አንደኛዋን ሄዳለች። ነገር ግን እዚህ ምድር ላይ ያለ ወንድሜን ከችግር ውስጥ ማውጣት እፈልጋለሁ። መልካም ፈቃዶት ከሆነ እንዲተባበሩኝ ብቻ ነው የምፈልገው።
አቶ መሳፍንት ይተባበሩኛል ብዬ በጣም አስባለሁ። ልጅቷ አሁን ከመቃብር አላወጣት ይገባኛል እንደሱ እያልኩት ሳይሆን እሷ ጋር አንድ ቪዲዮ አለ። ያንን ቪዲዮ ማግኘት ብቻ ነው የምፈልገው። ያንን ቪዲዮ እንዳገኝ እንዲረዱኝ ብቻ ነው የምፈልገው። የግል ንብረቶቿን ብቻ እንዲሰጡኝ ነው የምፈልገው። አስፈላጊ ከሆነ አብረን ሁሉንም ነገር ማየት እንችላለን። ከሷ የምፈልገው ያንን ቪዲዮ ብቻ ነው። ያንን ቪዲዮ ካገኘው ምንም ነገር በምን መልኩ ነው ያለ ቪዲዮ? በምን መልኩ ነው ሊሆን የሚችል? በፍላሽ እንደሆነ ሰምቻለሁ። ያንን ነገር እግዚአብሔር ይርዳችሁ። እኔ አላቅም ማለት ልጅቷን በማይሆን ነገር ነው ሙታ የተገኘችና እሱ ቤት እንገባ እነግርሃለሁ። እንጃ እንግዲህ በምን ተያዘው እኔ በፌስታል ይሁን በቦርሳ ያመጣቻታለች ትንሽ ቦርሳ ካለ እንግዲህ ለወንድም የሚጠቅም ከሆነ ይጠቅማል፣ ካልከው ይሆናል። ግን በእርግጠኝነት ይጠቅማል። እጇ ላይ ያለ ጅብ በልቶት ይሁን አይታወቅም። እንግዲህ ጥሩ ነገር እንዲገጥመን ፈጣሪን መማፀን ነው የቻልኩትኝን ያክል፣ ግን መሞከር እፈልጋለሁ። ሳልሞክር ተስፋ መቁረጥ አልፈልግም። አሁንም ቢሆን ሀዘን ላይ ሆነው ስለተባበሩኝ በጣም አመሰግናለሁ። ወደ ውስጥ ገብተን እናውራ ይቻላል? እሺ፣ አመሰግናለሁ። እሺ እንግዲህ አቶ መሳፍንት ወደ ቤቱ ስላስገቡኝ እንዲሁም ደግሞ ለቀረጻ ሁኔታዎችን ስላመቻቹልኝ በጣም አመሰግናለሁኝ። አስተዋውቁኝም እሷን እስቲ አስተዋውቁኝና ማድረግ ያለብንን ነገር መጠየቅ ያሉብኝን ጥያቄዎች ጠይቃችኋለሁ። ያው እንግዲህ ነግሬሃለሁ። መዓዛ የወንድሜ ልጅ ናት። እህቷም አለች። ሁለቱም አዲስ አበባ ነው ያለው ሲኖሩ የነበሩ። እች ደግሞ ብቸኛ ልጄ ናት። አበባ ትባላለች። እኔ ጋ አሁን እያጽናናችኝ ያለች፣ ሀዘኗ የተቀመጠች፣ የሀዘን የተካፋይ የሆነች እህቷ ስትሞቱባት ያጎቷ ልጅ ማለት ነው። መዓዛ ግን አብሮ ነው ያደገው። ይገባኛል። ገና ያልቆየ ሀዘንም ስለሆነ ትንሽ ስሜቴ ሊያደርጋችሁ ይችላል። ምንም ማለት እኔ ነኝ ማለት ጊዜን ጠብቄ አልመጣሁኝም፣ በደንብ አውቃለሁ። ነገር ግን እንደነገርኳችሁ እሷ አንደኛዋን ሄዳለች። ምንም ማድረግ አንችልም። ፈጣሪ ነፍሷን በገነት ያኑርልን ከማለት ውጭ። ነገር ግን ወንድሜን ማዳን ስላለብኝ ነው አሁን ላይ። አንተስ ወንድም በህይወት አለ? እኔ እኮ እህቴን ነው ያጣኋት። አብሮ ወደጊ በጣም ነው የሚከብደው። እንጃ ማለት ምን አይነት ቃላት መናገር እንዳለብኝ አላውቅም። ብቻ ግን አንድ ብቻ ነበር አየኋት። አንድ ምን አለ ማለት እዚህ ከመጣች በኋላ ጊዜ እንኳን ሰጥቻት አብሬያት ዋሳድፍ በጣም ነው የሚቆጨኝ ሳስበውና ማለት ነው። እና እኔ እንጃ እኔ አላውቅም። እዚህ ከመጣች ምን ያክል ጊዜ ሆናት? ወደ 1 ወር ገደማ ነው የሚሆናት። ያው ከሞተች 1 ሳምንት ይሆናልና ናፍቆታችንም ወደ አዲስ አበባ የሄደችበት ብዙ ርቁም ባይሆን ግን ከነ ናፍቆታችን ብዙ ሳንጫወት ስትደነገጥ መጡብኝ ትላለች። መጡብኝ ምንድነው መጡብኝ የምትይነቃታለ። ተጫዋች ነበረች። አስተዋይ ናት። መዓዛ ማለት አስተዋይ ሳትማር የተማረች እንጂ እሷን አይገባትም ነበር የሰው ቤት መስራት። ተምራ ሌሎችን ልታስተምር የምትችል አይነት ጀግና ልጅ ነበረች እና መጡብኝ ትላለች፣ ትቃዣለች። ምንድነው ልጄ ምንድነው የሆንሽ አልኳት። የሆነ መረጃ ይዘሻል ብሎ ያሳድዱኛል፣ ሊገሉኝ ሲል ነው የመጣሁ አለች። 1 ወር ነው የሚሆናት። ከዛ ስትሯሯጥ ሳታርፍ አንድ ጊዜ ቅሪታ አካሏን አገኘ። በሚቀር አልችልም በቃ ምን አለ ያለ በሰማሁት ምን አለ ሁኔታ ነው ቦታ ያገኘች። ምን እንንገርህ ከዚህ በላይ ልጄ? ምን እንንገርህ ከዚህ በላይ? ምን አለና አብሬያት በወጣች እንደምትናገር ብቻ ልከናት የት እንደምትሄድ አናቅ፣ የት እንደምትውል አናቅ። ቤተ ክርስቲያን ትላለች፣ ትመጣለች ስንል የለች። ኋላ ግን ቅሪታው አካሏን አገኘ። በጅብ ተበልቶ ነው ያገኘነው።
ወይኔ ወንድሜ ቢኖር እኮ እንደዚያ ጸጸቱ ለኔ ነው የተረፈ እኮ ልጅ ጸጸቱ ለኔ ነው የተረፈ አባ በቃ ተረጋጋችንም ተው በቃ ባታስጨንቀን ደስ ይለናል አናግራችሁ ይበላይ ምንም ማድረጋል በጣም ይቅርታ አሁንም ቢሆን በጣም ይቅርታ መጠየቅ እፈልጋለሁኝ ሀዘናችሁን እንኳን በቅጡ ሳታስታምሙ መጥቼ እንደ አዲስ ሀዘናችሁን እየቀሰቀስኩባችሁ እንደሆነ ይታወቀኛል በጣም ይቅርታ መጠየቅ እፈልጋለሁ ነገር ግን እኔ ምንም ማድረግ ስለማልችል ነው ይላችሁ በሷ መሞት የተነሳ ያንን ቪዲዮ ማግኘት ባለመቻሉ የተነሳ አንተ ቪዲዮ ትላለህ እንዴ አንተ ኩቢያን ወንድም በህይወት አለኝ እኮ የታችንን እና ያጣው ምን ሆነብህና አንተ ወንድም እንደማይከብና ገብቶ አይድንም ወይ ምንድነው የምትለው አቶ መሳፍንት በለቅሳችን ጊዜ ምንድነው የምትለው ይገባኛል እኔ አሁን ወንድሜ እንደማይሞት ምንም ማረጋገጫ የለኝም በዚህ ነገር በጣም ስሜታዊ ነው ወንድም ሳጠገብ ያለ እኮ አንተ እኛ እኮ አጠገባችን ነው የሌላችሁ ለዞም በጅብ ተበልታ በጣም ነው የሚከብደው ሙሉ አካላቷ አዛናገኝ እሺ ለእህቷስ ምን ብለን ነው የምንናገረው ምንም የምታውቀው ነገር የለም እንደገና ልጅ ነው የምታውቀው እትዬዋ በጣም ነው የሚከብደው ምንስ ቃላት አለኝ በተለይ እኔ አብሮ አደጌ እኮ ናት እንደ እህቷ ስታማክረኝ ቆይታ እሺ ምን ብዬ ልናገር ለእህቷ ወይኔ ወንድሜ አደራ በልታውኛለሁ አደራ በልቻለሁ ምን አርጉ ነው የምትለን አንተ ልጅ አደራ በልቻለሁ ተወኝ እንጂ ወንድሜ ምንም ሳይሆን ተረጋጉ ባኩት አሁን ይወሉት የሆነ ነገር ሁሉ ሆኗል ወደ ኋላ መመለስ አንችልም ባኩት ተመልስልናለህ አባዬ በቃ ተረጋጋ የሆነ ሆኗል ይላል እኮ ባኩት ማለት ምንም በቃ እና ቅሪታ አካሏ መቃብሩ አስደን እናሳይህ መቃብሩ ላይ እንወሰድህና ቅሪቷ አካሏ አውጥተህ ጠይቃት እስኪ ትረፍበት ምን አርጉ ነው የምትለን እንዴ አዲስ አበባ ድረስ እዚህ መተህ ሞጆ ድረስ መተህ ይሄን ልታወራ ነው ቁም ነገር ፍሬ የሌለው ምን ቀረስታ ነው ምን መረጃ የሚነግረን ነገር አለ ማን ነው የሚያሳድዷት ለምንድን ነው የሚያሳድዷት ቢያንስ አንተ ኩል ወንድም ነው በረሃ እሱንስ ማን እንደዚህ ያደርጋል በረሃ በየምናምኑ ስትንቀሳቀስ አላግባብ በጅብ የተበላች ስላለ ነው ካጠገብ ቆመ ያለ ወንድም ትላለህ እንዴ ወንድሜ ልጅ እኮ ነው የሞተችው የወንድሜ ልጅ እቺ ብስል የሆነች ልጅ ማዛ ይላችሁ ማለት በጣም ይቅርታ በይሳት ስለመጣው ነገር ግን እኔ ላረጋግጥላችሁ የምፈልገው ነገር ይሄ ሁሉ ነገር ሳይፈጠር ማዛን ለማግኘት በጣም ሞክሬያለሁ በጣም ለፍቻለሁ እኔ ብቻ አይደለሁኝ የኔ ስራ ባልደረቦች በሙሉ ማዛን ለማግኘት የተረጋጋ ሁኔታ ላይ እንደሆነች ለማረጋገጥ በጣም እየሞከርን ነበር በጣም እርሶንም ያገኘኑት በመናጣራበት ጊዜ ነው እኔ ዘመድ እንዳላስጨምር ምንም የማውቀው ነገር አልነበረም እርሶ እንዳሉ ያወኩትኝ አሁን ነው እኔ የወንድሜ ልጅ እርሶ እንዳሉ ሁሉ ነገር አይፈጠርም ነበር ማዛ ተረጋጋ በቃ አቶ መሳፍንት ተባክዎትን ተረጋጉ ለምን ረጋጋለሁ ያደራ ልጅ ወይኔ ማዛዬ ያዘኔ ቀሰቀሰብኝ ወይኔ ማዛዬ ወንድሜ ልጅ ያደራ ልጅ ወይኔ ማዛዬ ያደራ ልጅ አውጥቼ ጅብ አስበላኋት ያደራ ልጅ ወይኔ አንተ ተወን ልጅ ከፈለክ እዛ ቀብሯ ላይ ሄደህ ተወን ወይኔ እንደተሰቃየች ሞተች በጅብ ተበልታ ጅብ በላብኝ ማዛ እባካችሁን ተረጋጉ አሁን ምንም ወደኋላ መመለስ የምንችለው ነገር የለም እባካችሁን አሁንም ቢሆን እየለመንኳችሁ ያለሁት ነገር የሰው ህይወት እንድታጣ ምን ታመጣለህ ከልጃችን አልፎ ምን ታመጣለህ ሀዘናችን ቀሰቀስ ምን ቁም ነገር ይዘህ ታይማ ልጅ አባዬ ታይማ ታውቃት የለም ወይ ማዛ አባዬ ግን ምን ማድረግ አንችልም በቃ እንዴ ሆኗል መጀመሪያ ነበር መጠንቀቅ የነበረብን
እባካችሁ ተረጋጉ። ይኸውላችሁ አሁንም ቢሆን እኔ ወንድሜን ለማዳን ስል ነው የመጣሁት። እባካችሁ ወንድሜ መተለው እሺ እኛ ኮታችን እንያጣላት ይገባኛል፣ ግን መመለስ አንችልም። እሺ ምን ማድረግ እንችላለን? አንተ ይኸውልህ በህይወት ላለ ሰው ነው የምትከራከረው። እኛ ደግሞ አንዴ አፈር ውስጥ ለገባ ሰው ያጣለው አይገባህም እንዴ? ታይን ያናግራለሁ ብዬሻለሁ። እና ምን አርግ ነው የምትለን ልጅ? አቶ መሳፍንት እኔ እየለመንኳችሁ ያለሁትኝ ከመጀመሪያውም ጀምሮ እየነገርኳችሁ እና ምን ይሁን ምን ይጣበስ ምን ይምጣል እባካችሁን ምን ይኸውልህ ሀዘናችን እንቻልበት እንጂ ይገባኛል። ሳምንት ያልሞላ እንዴ ልጃችን እኮ ከአይናችን አልጠፋችም እኮ በጅብ ተበልታ ግማሽ አካሏን ፊቷ ምናምን ቅሪታ አካል ብቻ እኮ ነው ያገኘነው። ምን እንስጥ? ይገባኛል አቶ መሳፍንት፣ ግን ምን እንድናደርግ ነው የምትፈልገው? ለእሷ ነፍሷን በአጸደ ገነት እንዲያኖራት ከመጸለይ ውጪ ምንም ነገር ማድረግ አንችልም ማለት ቀድሜ በደርስላት ከዚህ በላይ ከናንተ በላይ በጣም ደስ ይለኛል። እባክህ ትታመምብኛለህ። አንዷ ልጅ ልትታመምብኝ ነው። ትወጣልኛለህ አትወጣልኝ? ችግር የለውም እኔ እወጣለሁ። ተረጋጉ እባክህ። ከዚህ በላይ ምን እንደምናደርግ ካሜራህን አጥፋልኝና በቃ እኔ ትወጣልኝ ከሆነ እወጣልኝ። በህግ አምላክ እባክህ ተረጋጉ። በህግ አምላክ አንተ ህጋዊ ጋዜጠኛ ልትሆን ከመጀመሪያው ጀምሬ እኮ ስልክ ደውዬልዎት ነው አይደል የመጣሁት? አዎ ማውራት እንደሚችል ነገሮችን ቀሰቀስኩ። አስፈቅጄ ነው የመጣሁት። እባክህ አቶ መሳፍንት ማን ነው የሚያሯሩጣት? ለምንድን ነው የሚያሯሩጣት? ለምንድን ነው አሁን ቢሆን እኮ እየነገርኩት ካሜራማን እባክህ አንዴ ካሜራን አጥፋልኝ። የወንድሜ ልጅ ካሜራን አጥፋልኝ አንዴ እባክህ። የወንድሜ ልጅ እባክህ ተረጋጉ። ችግር የለውም አባዬ በቃ ተቀመጥ በቃ ከአንቺ አናግሪው በቃ እሺ ነው ያወራው። ተረጋጉ እባክህ አባቴ እንኳን አንዴ እባክህ ካሜራውን ታጠፋልኛለህ? እንኳን ወጣ እባክህ ሌላ ጊዜ ተመልሰህ መምጣት አትችልም? አባት እየሰማኸኝ ነው? ሌላ ጊዜ ይኸውልሽ እኔ ምንም አይነት ጊዜ የለኝም አሁን ላይ። ይኸውልሽ ስሚኝ፣ አውቃለሁኝ ጥሩ ጊዜ ላይ እንዳልመጣሁ በደንብ አውቃለሁ፣ ግን ምንም አይነት ጊዜ የለኝም። እኔም ወንድሜ እዛ ጋር ሊሞትብኝ። እሺ ምንድነው? እባክሽ አንዴ ቁጭ በይና ማውራት እንችላለን? እሺ ተቀመጥኩኝ። ምንድነው? እሺ ይኸውላችሁ ስሙኝ፣ እኔ በመዓዛ መሞት በጣም አዝኛለሁ። በጣም በቃ እሷን ለማዳን ከገባችበት ስቃይ ውስጥ ለማውጣት በጣም እየሞከርኩ ነበር። ሁሉንም ነገር ጨርሻለሁኝም ጭምር። አሁን ላይ እሷን ሊጎዳት የሚፈልጉ ሰዎች የሉ። ሁሉም በቁጥጥሬ ስር ነው ያሉት። የቀረ ብቸኛ ነገር መዓዛን አግኝቼ እሷ ጋር ያለውን ቪዲዮ ተቀብዬ ወንድሜን ነፃ ማውጣት እንዲሁም ደግሞ እነዛን ሰዎች አስፈርጄባቸው እንደ ማንኛውም ንጹህ ሰው በነፃነት እንድትኖር ማድረግ ነበር የኔ ፍላጎት። የለችማ በቃ ይኸው ገባች አፈር። ታዲያ እሺ እኛ ምን እናድርገው? ወንድም አንዴ ያዳምጠኝማ። እሺ እስኪ በእኛ ቦታ አሁን አባት የላት እናት የላት ብቻዋን ያደገኛ እንደ ዘመድ ቤት ያደገች ልጅ ናት። ሆድ የምትበላ ልጅ ናት። ራሷን ለመቻል ብላ እህቷን ይዛ አዲስ አበባ ሄደች። አላስቀምጥ ስትሏት አላስቀምጥ ሲሏት ይሉት አቶ መሳፍንት አሁንም ቢሆን በተሳሳተ መንገድ አይደወልግልኝ እንጂ አንተ ማን መሆንህን ያውቃል እኮ። በተሳሳተ መንገድ እንዲሄዱ አልፈልግም። እኛ መዓዛን እየፈለግናት ያለ ነው ነፃ ልንወጣት ብቻ ነው፣ ሌላ ነገር አይደለም። ነገርከኝ እኮ ግን ይጨንቀኛል። ይገባኛል። እንዴት ልመነ ደወልክልኝ እኮ። አሁን ምንም የሚፈጠር የተለየ ነገር አይኖርም። በጣም በሚያሳዝን ሁኔታ መዓዛን አተናታል። መመለስ አንችልም አይደል? ፎቶግራፊ ለምንድን ነው ይዘው የመጣ? ካሜራው ምንድን ነው? ይህንን ነገር ነግረኸኛል። ይኸውልዎት አቶ መሳፍንት የመዓዛን መገኘት ከኛ እኩል የሚጠብቁ ብዙ ሚሊዮኖች አሉ። በጣም ብዙ ተከታታይ ባለው የራሳችን ቻናል አለን። ይኸውልዎት ምን መሰሉት፣ የተበደሉ ሰዎችን በሙሉ ነፃ እናወጣለን። የቻልነውን ያክል እንረዳለን። የቻልነውን ያክል ከመዓዛ ጋርም የተገናኘ ነው። በዚህ ጉዳይ ነው መዓዛን እኛ ቪዲዮን ብቻ አግኝተን ከሷ ህይወት ልንወጣ አልነበረም ሀሳባችን የነበረው። ተመልካቾቻችንም በደንብ ያውቃሉ ስለኛ። አላቅም እናንተ ተውቋት ተውቁ የማውቀው ነገር የለም። ነገር ግን መዓዛን አግኝተናት እንደ ሸኮራ መጠን ልንተፋት አልነበረም ፍላጎታችን። እሷን ከገባችበት መከራ ከገባችበት ስቃይ ለማውጣትም ጭምር ነበር። እንዳለመታደል ሆኖ ግን እሷ ቀድማናለች። አሁንም ቢሆን ደግሞ ያለው ነፍሷን በአጸደ ገነት ያኑርልን። ሌላ ምንም ማድረግ አንችልም። ነገር ግን እኛ እዚህ ያለነው መተባበር መቻል አለብን። እባካችሁ እኔም እዛ ጋር ሊሞት እያጣጣረ ያለ ወንድም አለኝ። እስኪ እንድታምነን ግን ቀብር ቦታዋን እንውሰድ። ችግር የለውም። እኔ አላምንም እኮ አላልኩኝም። ምንም ችግር የለውም። እኔ
በጣም አዝናለሁ። ይኸውልህ እያት እመን ችግር የለውም። ከዛ በኋላ ከፈለጋችሁ ለወንድም የሚጠቅም ከሆነ አስፈላጊ መረጃ ሁሉ እንሰጣችኋለን። ከፈለጋችሁ ቅሪተ አካሏን ማውጡና ጠይቋት። አሰጭቻለበት ሲባኮቹን ተረጋጉና ጎረቤት እንዳይሰማ ስለ መዓዛ ነገሩኝ ይባኮቹ እንዳይደነግጥ። እዚህ በነበረች በሐዘናችን ላይ ሐዘን አትጨምርብን ልጄ። እስከ አንቺ አናግር። ከዚህ በላይ እኔ ህመሜን ታውቂያለሽ። እሺ ምንድን ነው የምትፈልጉት? ይኸውልሽ እኔ ብቸኛ የምፈልገው ነገር አሁን ላይ ወንድሜን ነፃ የሚወጣልኝን ቪዲዮ ነው። እሱን ፍለጋም ጭምር ነው የመጣሁትኝ። ያንን ቪዲዮ ማግኘት መቻል አለብኝ የግድ። እኔ አሁን ማወቅ የምፈልጋቸው በጣም ብዙ ነገሮች አሉ ከእናንተ። እባካችሁ ተረጋግታችሁ እንድትወሪኝ ብቻ ነው የምፈልገው። እየወረድኩ ነው፣ ጠይቀኝ። በእርግጠኝነት መዓዛን ሲያሳዳት የነበሩ ሰዎች እንዲቀጡ ትፈልጋላችሁ። ስለዚህ እርዱኝ። እኔም ደግሞ እነዛን ሰዎች በማስፈረድ ልርዳችሁ እባካችሁ። መዓዛን ለረጅም ጊዜ እንድትሳቀቅ ያደረጓት ሰዎች አሁን ላይ በእጄ ይገኛሉ። ሁሉንም ነገር ጨርሻለሁ። በእጅ ይገኛሉ? አዎ በእጄ ይገኛሉ። ታዲያ ምንድን ነው የምትፈልገው? ወንድሜ ነፃ መውጣት አለብኝ። እነሱ በእጄ ገቡ ማለት ወንድሜ ነፃ ይወጣልኛል ማለት ህግ ላይ ነው ያለው። ህግ ይዟቸዋል። አዎ እኛ ከህግ ሰዎች ጋር ነው የምንሰራው። ይህን ነገር ለእናንተ አልነገርኳችሁም፣ ግን እኛ ተራ ጋዜጠኞች አይደለም። ከህግ ሰዎች ጋር አዎ ከህግ ሰዎች ጋር አብረን የምንሰራ ስለሆነ ሚኪን ማለትም ወንድሜን ነፃ የሚያወጣልኝ ቪዲዮ የግድ ያስፈልገኛል። ያ ቪዲዮ ደግሞ ያለው መዓዛ ጋር ብቻ ነው። ይገባኛል። ጋዜጠኛ ከሆነ ከሌላ መረጃ አያገኝም፣ ከሌላ ሰው አያገኝም። ያልገባንበት ቦታ የለም። ያንን ቪዲዮ ፍለጋ ያልገባንበት ቦታ የለም። ነገር ግን ያ ቪዲዮ የሚገኘው መዓዛ ጋር ብቻ ነው። አውቃለሁ አሁን ላይ በህይወት እንደሌለች። ነገር ግን ያንን ቪዲዮ ይዘው አልሞተችም። እባካችሁ አንዴ እኮ እሷ ሄዳለች አይደለ? መመለስ አንችልም። መመለስ ብንችል ነበረ እኔ መክፈል ያለብኝን መስዋዕትነት በሙሉ ከፍዬ አመጣት ነበር። ቦርሳ ማለት የሆነ ቦርሳ እጄ ላይ ገብቷል፣ ግን እርግጠኛ አልሆንኩም። እሺ ቀጥልልኝ። ማለት እኔ ያንን እርዳታ ከረዳችሁ እስቲ ቆይ አባዬ አንዴ። አዎ ቆይ አትቸኩይ። ደግሞ ማንም ሆነ ማንም ታጣቂ ደግሞ እሳት ላይ ገብተሽ ደግሞ አንቺ የሚግደልልኝ እንዴ? ምንም እሳት ብሎ ነገር የለም እዚህ ጋር። ነገሮችን ለማረጋጋት እንዲሁም ደግሞ ፍትህ ማግኘት ስላለባት መዓዛ በእነሱ ምክንያት በጣም ብዙ ስለተንከራተተች በጣም ብዙ ከተማ ስለቀየረች ለእሷ ፍትህ ማስገኘት እፈልጋለሁ። እናንተም ይህን ነገር ትፈልጉታላችሁ ብዬ አስባለሁ በደንብ። ስለዚህ ይሁላችሁ እርዱኝ። እኔ እነዛን ሰዎች ለህግ አቀርባቸዋለሁ። ይኸውላችሁ ሰዎቹ ሁሉም ማለት በሚቻል ደረጃ እጄ ላይ ናቸው። ለምንድን ነው እሷ ቪዲዮ እንዴት በየትኛው አልተማረች? ብዙ ትምህርት የሄደችበት የለ። በምንድን ነው መረጃ? አንተ ማታውቃቸው ነገሮች አሉ ማለት ስለ ቴክኖሎጂ ብዙ ማታውቃቸው ነገሮች አሉ። አንተ ሰዎች ሲያሳድዷት እንደነበሩ መረጃ ይዘሻል ይሉኛል። እና በቃ እንቅልፍ ጥፋት ያጠፋ ነው አባዬ። መረጃ ምንድነው ብለን መጠየቅ ነበረብን። አንድ ግን ተፈጥሯል። ምን ማድረግ አንችልም። ምን ታውቃለች እሷ? የሰው ቤት ሰራ እንደሆነ ነው ማለት አባዬ። ከዛ በላይ ምንድነው መረጃ ማለት? እባክህ ቢያንስ በህይወት ባትኖር ንቁ ናት ልጅቷ። መረጃ አያያዟ ምናምን ትምህርቷ የተማረችባት የጀመረችባት እንኳን በስነ ስርዓቱ አደራጅታ እንዳስቀመጠች አውቃለሁ። ጠንካራና ብርህ መሆኗን አውቃለሁ። የወንድሜ የአባቷን ምስል ነበር። አባቷ አስተዋይ ነበር። ከዛ ሆኖ ግን አጋጣሚ ሆኖ እግዚአብሔር ወደ ፈጣሪው ሄደ። እናቷም ሄደች። እሷ ደግሞ በድህነቷ ከኛ ጋር አደገች። ራሴን እችላለሁ ብላ ሂዳ ያሁሉ መከራ ይዛ የምትመጣ ቪዲዮ ቀረጻ ምናምን የሚባለው ምንድን ነው አልገባኝም። የተፈጠረውን ነገር ለእርሶ ለማስረዳት ያክል አላቅም። እዛ ቦታ ላይ እንዴት እንደተገኘች አላቅም። ይሄ የወንጀል ድርጊት የተፈጸመው ከ9 ወር በፊት ነው። ምናልባትም 9 ወር አልፎታል። ከ9 ወር በፊት ነው በግምት። ወር ሙሉ ስትሰቃይ ይኸውላችሁ እዛ ቦታ ላይ መዓዛ እንዴት እንደተገኘች አላቅም። ነገር ግን ሚኪ ማለትም ወንድሜ አሁን ላይ ሆስፒታል ነው የሚገኘው። ሆስፒታል ነው የሚገኘው። እግዚአብሔር ይማረው፣ እግዚአብሔር ይማረው። አሜን። ይኸውልህ ሆስፒታል የገባው የመዓዛን መሞት ሲሰማ፣ ምክንያቱም መዓዛን ለረጅም ጊዜ እየፈለጋት ነበር። በጣም ለረጅም ጊዜ እየፈለጋት ነበር። እዛ ቦታ ላይ ተገኝታ ልጅቷ የተገደለችው ልጅ ማለት ነው። እሷ ስትገደል ከመጀመሪያው ጀምሮ ሚኪ ቦታው ላይ ደርሶ ጭምር እስከሚወስዳት ድረስ ያለውን ቀርጻለች።
ለሚኪ ግን ያ ቪዲዮ ባጭሩ ተቆርጦ ደርሶታል። ማለትም እሱ ከደረሰበት ጊዜ ጀምሮ ያለው ቪዲዮ ተቀርጾ ተቆርጦ ተልኮለታል። ያ ቪዲዮ ህግ ፊት ከቀረበ ወንድሜ ወንጀለኛ ይባላል። ወንድሜ ደግሞ እንኳን ሰው ሊገድል ይቅርና በደል ለደረሰባቸው ንጹሃን ወንድሙና እህቶቻችን ብዙ መስዋዕትነቶችን እየከፈለ የሚኖር ሰው ነበር። ልጅስ በደላይ ድረስ ለሰው ልጅስ በደላይ ድረስ ገባኝ እኮ የምትለው ለህዝብ የሚጠቅም ከሆነ ህዝብ የሚጠቅም ከሆነ የሚጠብቀው ህዝብም ይኖራል፣ የሚያግዘው ህዝብም ይኖራል። እሱ እኮ አልካድንም። ወንድምህም በሰላም እንዲወጣ እንደኛ እንዳታዝኑ እንዳይጎዳባችሁ እንፈልጋለን። ፍትህም እንዲያገኝ እንፈልጋለን። ነገር ግን በምንድን ነው በምንኛ ግን ለልጄ ለወንድሜ ልጅ ማለት ነው የሞሞትም ምክንያት እናንተ እየሆናችሁ እኮ ነው። ስትቀባበሉ መረጃ አገኘን አላገኘም ስትሉ እናንተ አባራሪና ተባራሪ ሆኖ ፖሊስና ሌባ አቶ መሳፍንት ለማስረዳት እየሞከርኩ ነው። በጣም እኔ እሷን እየፈለግናት የነበረው ልናድናት ብቻ ነው። ከሚያባርሯት አዲስ አበባ ከሚፈልጓት ሰዎች አዲስ አበባ አይደል እንደ እናንተ ጋዜጠኛ ናችሁ፣ ህጋውያን ናችሁ። ያዝ አድርጋችሁ ጠይቃችሁ ደህና ሆና እዚህ እኮ ባትመጣ እኮ አትሞትም ነበርኩ። እሷ ከአዲስ አበባ ከወጣች እውነቱን ለመናገር አቶ መሳፍንት እኛ ያልተማርን ሰው ይገባኛል። ይስሙኝ ወሎት መዓዛ ከአዲስ አበባ ከወጣች 9 ወር አልፏታል። ልጅቷ ከተገደለችበት ጊዜ ጀምሮ መዓዛ አዲስ አበባ ውስጥ አልነበረች። የተለያዩ ሀገሮች ላይ እየዞረች እየሰራች ነበር። አዲስ አበባ ከወጣች እኛ ጋር 1 ወር ናት። እናንተ ጋር የመጣችው ከአንድ ወር በፊት ሊሆን ይችላል። ነገ ይኸውልህ ሙቶ ቋሽ አሉን፣ ግን ዋሽተውታለች። እሷ አዲስ አበባ ላይ አልነበረችም። ከአንድ ወር በፊትም ቢሆን በተለያዩ ከተሞች ላይ ተዘዋውረች ነበር። ተወኝ ብዬሃለሁ። እኔ አሁንም ቢሆን ቃል እገባላችኋለሁ። አሁንም ቢሆን እሷ ለመሞቷ ምክንያት የሆኑ እያንዳንዱ ሰዎች ይጠየቃሉ። ይህን ነገር ቃል እገባላችኋለሁ። ሚኪ በህይወት ተረፈ ማለት፣ ሚኪ ከዚህ ወንጀል ነፃ ወጣ ማለት ፍትህ ለሚያስፈልጋቸው ወንድመቶቻችን ይደርሳል ማለት ነው። ያንን ጥሩ ስራ በዘራ ቁጥር መዓዛ ነፍሷ ደስታ እንደምታገኝ አልጠራጠርም። ምክንያቱም መዓዛ ያንን ቪዲዮ ስላየች ነው፣ ያንን ቪዲዮ ስለቀረጸች ነው ይህን ሁሉ ነገር እየደረሰባት ያለው። በጊዜው ወንጀል ሲፈጸም አይታ ስለቀረጸች ብቻ ጥሩ ስራ ስትሰራ ነው የሞተችው። ምንም መጥፎ ስራ አልሰራችም። ይሄ ነገር ይኸውላችሁ ለነፍሷ ይሆናታል። እውነቱን ልንገራችሁ፣ ሚኪን መጠበቋ ለነፍሷ ይሆናታል። ሚኪ ብዙ ለተበደሉ ሰዎች እየደረሰ ያለ ወንድማችን ነው። ለማንኛውም ሰው እግዚአብሔር ይደግፈው፣ እግዚአብሔር ያግዘው፣ እግዚአብሔር ያግዘው። ሰው ከሰው ሳይለይ ብዙ እየለፋ ያለ ወጣት ሚኪን ማትረፍ ማለት ለብዙ ሰዎች እንደመድረስ ነው። እኛም ጭምር እዚህ ቦታ ላይ ነው የተገኘሁት። አሁን ላይ የምወደውን ስራ እየሰራው ጭምር ያለሁት በሚኪ ገዛና ብርታት ብቻ ነው። ሚኪን ማትረፍ አይገባም። ይህንን ነገሩ ምን አደረገ እንኳን ሰው የሚረዳ ሰው ሚኪን ማትረፍ ይገባኛል። ይህን ያክል እየለፉ ያለሁት እናንተ እንኳን ሀዘናችሁን በቅጡ ሳታስታምሙ እናንተ ጋር መምጣት የፈለኩት ለዚህ ነው። የግድ እሱን ማትረፍ ስላለብኝ መዓዛ እንደሞተች ሲሰማ ራሱን ስቶ ወድቆ ጭንቅላቱን ተመቶ በይሳት ሕክምና እየተደረገለት ነው። እባካችሁ ተባበሩ። ማድረግ ያለብኝን ነገር በሙሉ አደርጋለሁ። እሺ ጠይቀናል እኮ የመዓዛን የግል ንብረቶች ብቻ ነው የምፈልገው። በቃ ያንን ቪዲዮ በእርግጠኝነት አገኘዋለሁ። በእርግጠኝነት መዓዛ በህይወት ስለሌለች ብቻ አማራጭ የለኝም ብዬ ቁጭ ማለት አልፈልግም። እባካችሁ ከእናንተ ውጪ ወንድሜ ሊያድንልኝ የሚችል ማንም ሰው የለም። ወንድሜን ማገዝ ማዳን መቻል አለብኝ። እባካችሁን ግዴታዬ ስለሆነ ነው። አሁን ምን አድርጉ ነው እንትን ምንድን ነው የምናግዘው ታዲያ? እኔ ታውቂያለሽ አንድ ዕቃ እንኳን ውሃን ስቼ መጠጣት ማልችል ሰው ነኝ። ልጄ ብቸኛ ልጄ አበባ ነው የምታግዘኝ። ከዛ በፊትም እህታሞች ነበሩ። እኔም ማንቀው ምንም የለም። ልብሷ እንኳን ይህን ፌስታል ነው ይዛ የመጣችው፣ ቦርሳ ነው ይዛ የመጣችው። አጎቴ ብላታ እንቃርጋ ሰማይ ስትገባ ነው ያየው። ማንቀው እኔ ታምር የለም። እኔ ባቅ እኮ ሰጥህ ነበር። ይኸውልህ አባት ማልቲ ስትመጣ የሆነ ሻንጣ ሰጥታኛለች። ባደራ መልክ አስቀምጪልኝ ብላኝ፣ ግን እኔ እንጂ ካላረኩትም ገፍቼ ምንም ነገር አላየሁትም። ማልቲ ይኸው ዛሬ ነው አንተ እያልከኛል። አደራ መብላት አይሆንም ወይ ልጅ? አደራ መብላት አይሆንም ወይ ልጅ? ለህይወት ለሰው ልጅ ህይወት አስፈላጊ ከሆነ ይሁን። ተበረብሩ ቦርሳዋን
ምን የሞተች ልጅ አሁን ላይ እኔ ይቅርታ አድርጉልኝና አሁን ላይ የእሷን ቦርሳ ማየቱ መበርበሩ ክፋት አለው ብዬ አላስብም። ምክንያቱም ምንም የሚፈጠር አዲስ ነገር አይኖርም። መዓዛ አንደኛዋን ተለይታናለች። ስለዚህ በቁም ያሉትን ወንድማችንን ብናድንበት ክፋት አለው ብዬ አላስብም። እባካችሁ ማለቴ የሚጠቅመህ ነገር ከሆነ ችግር የለውም እሰጣለሁ። በጣም ይጠቅመኛል፣ ለእኔ በጣም ይጠቅመኛል። የእሷን ሻንጣ ማግኘት አሁን ላይ ያንን ቪዲዮ እንደማግኘት ነው ለእኔ የምቆጥረው። ምክንያቱም ያ ቪዲዮ ለምን ሻንጣ ነው የምታወራ? አንቺ ደግሞ ለምንድን ነው ሰጣው የምትይው? በአግባቡ እንኳን ሀዘናችን እንዳንወጣ እያደረጉ ያሉ ሰዎች ማን መሆኑን አውቀሽ ነው አንቺ? እባክዎትን ይኸውልህ አቶ መሳፍንት እኔ አሁንም ቢሆን እየነገርኩት ነበረ ከቅድም ጀምሮ እስካሁን ድረስ ለእርሱ ምንድነው የምትነግረኝ? እሱ ማን መሆኑ አበባ ልጄ አንቺ እኮ የዋህ ነሽ። እሱ ማን መሆኑ ታውቂያለሽ? ከሚያሳድዷት ሰዎች እሱ መሆኑን አለመሆኑን በምን ለምን ብለን ነው ለአንተ የምንሰጠው? በአግባቡ እንኳን ልቅሷችን እንዳናደርግ እየከለከልክ ያለው ሰው እንደ መላእክት መጥተህ እንደ እባብ የምትሆን ሰው ለአንተ ለምን ብዬ ነው? እባክዎትን ይኸውልህ አቶ መሳፍንት ክፉ ነገር አያውሩ። ይኸውልህ እኔ አሁንም ቢሆን የምነግሮት ነገር እባክዎትን ቆይ ተረጋጉ፣ ተረጋጉ። ሀዘኔ በአግባቡ እንዳልወጣ እያደረግከኝ ነው። እኔ ከህግ ሰው ጋር አብሬ የምሰራ ሰው ነኝ። ብትሆን ድንገት ብድግ ብዬ መጥቼ ሞተች አልኩ አይደል እንዴ? ሞተች አልኩ እኮ ገብቶኛል። እያሉኝ ያሉት ቅሪታ አካሏን ከመቃብሯ አንስተህ ጠይቃት። ሻንጣ የሚሰጥ ነገር የለም፣ ፌስታል የሚሰጥ ነገር የለም። ተይ ብዬሻለሁ። አንቺ በስነ ስርዓቱ ልቅሳችን እንዳናደርግ እያደረገን ያለ ሰው ማን መሆኑ አውቀሽ ነው አንቺ የምትሰጪው? እባክዎትን አስፈላጊ ከሆነ ህጋዊነትን የሚያሳይ አደራ ቦርሳ የሞተችን ልጅ ቦርሳ አውጥተሽ ምሰጪ ማን መሆንሽ ነው? አንቺ ህጋዊ ነኝ ስላለ ህጋዊ ነው፣ ችግር የለውም። ይኸውልህ አቶ መሳፍንት ስሙኝ፣ ልጄ ተይ ብዬሻለሁ። ልጄ ህጋዊ መሆኔን እንዲያውቁልኝ ማቅረብ ያለብኝ ማስረጃ በምን ላቀርብልዎት እችላለሁ። ችግር የለውም። እኔ አሁንም ቢሆን በሰላም ዳውራት ነው ህጋዊ መሆንህን እኔ አልቃወምም። ህጋዊ ነህ፣ ጋዜጠኛ ነህ፣ ልትሆን ትችላለህ። በነገር ግን ሀዘኔ አትቀስቅስ። ሙታለች እኔ ሀዘኖትን ልቀሰቅስ እየሞከርኩኝ በአግባቡ እንኳን ሀዘናችን እንዳንቀመጥ ትከለክለናለህ እንዴ? ውጣልኝ፣ በቃ ትወጣልኝ። እኔ ንገር ያንቀዋል ሰውዬ። የምን ሻንጣ ነው የምትለው? በቃ የለም እንዴ አም ሻንጣ አትነግሪውም እንዴ? ይኸውልህ የግድ ያንን ሻንጣ ማግኘት መቻል አለብኝ። ሻንጣ የሚባል የለም። ምን እየሆኑ ነው? አቶ መሳፍንት ልቀቁኝ። እሺ ነኝ ውጣልኝ ብያለሁ። እሺ ነኝ ልቀቁኝ። ምን እየሆኑ ነው? አቶ መሳፍንት ለምንድን ነው እንደዚህ እየሆኑ ያሉት? ውጣልኝ በቃ ለምንድን ነው እንደዚህ እየሆኑ ያሉት? አቶ መሳፍንት እባክዎት እኔ ልቀቁኝ። ለምንድን ነው እንደዚህ እየሆኑ ያሉት? እኔ ምንም እየገባኝ አይደለም። ሞተች አልኩህ አይደል እንዴ? ምንድን ነው? ውጣልኝ በቃ ለምን ውጣልኝ? እስካሁን ድረስ ያ ሻንጣ እናንተ ጋር እንዳለ እየነገራችሁኝ ነበር አይደል? የለም ሰሙኛለሁ። ይኸውልህ የለም አለች አይደል? ሁለታችሁም ቢሆን እንድትጠራጣሩ ምን ተረጋጉ። አቶ መሳፍንት ተረጋጉ። ውጣ ብያለሁ። ልቀቁኝ እባክዎት። ውጣልኝ። ይኸውላችሁ እንደዚህ መሆናችሁ እናንተ ላይ ጥርጣሬ እንዲኖርብኝ ነው የምታደርጉት። ቅድም ሻንጣ እንዳለ አንቺ ጋር እየነገርሽ ነበር አይደል? ይሄንን ሻንጣ ሳላገኝ ከዚህ ወዴትም አልሄድም። እውነት ነገራችሁ ወዴትም አልሄድም። ሰሙኛለሁ። እስካሁን ድረስ አክብሬያችሁ እየወራችሁ ነበር። ወዴትም አልወጣም። ወዴትም አልወጣም። ሰሚኛለሽ? ይኸውልሽ ወዴትም አልወጣም። ተረጋግታችሁ የምትሰሙኝ ከሆነ ስሙ። እስካሁን ድረስ በክብር በስነ ስርዓት እየወራችሁ ነበር። አስፈላጊ ከሆነ ይኸውልሽ ስሙኝ፣ አስፈላጊ ከሆነ በፍርድ ቤት አስፈቅጄ እመጣለሁ። አስፈላጊ ከሆነ እባክዎትን ተረጋጉ። እንዲነኩኝ አልፈቅድልዎትም። ከዚህ በኋላ ይሰሙኛል? ሰሙኛላችሁ? ይኸውላችሁ ስሚኝ፣ ወዴትም አልወጣም። በቃ ነገር ብዬሻለሁ። ይውጣ ወዴትም አልወጣም። ወዴትም አልወጣም። ሰሚኛለሽ? ወዴትም አልወጣም። ማግኘት ያለብኝ ነገር ተረጋጉ። ይኸውልህ ሌላ ነገር ውስጥ እንዳይገቡ እባክዎት። ወይ ስሙኝ፣ ካሜራማን ካሜራ ሌላ ነገር ውስጥ አይገቡ። ነግሬታለሁ። ይኸውልህ